ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። አሽሊ ምንም ደህንነት አይሰማትም። በውጭ ከሚከታተላት የማይታወቅ ሰው ውጪ ይባሱኑ ብሎ ቁም ሳጥኗን ከፍቶ ልብሷን በተለይም የውስጥ ሱሪዎቿን የሚያመሰቃቅል ሰው መኖሩን ሁኔታው ቢነግራትም ለፖሊስ ብታሳውቅ ማስረጃ ማቅረብ ባለመቻሏ መሳቂያ ልትሆን እንደምትችል በመስጋት ጥቆማ ከመስጠት ይልቅ ራሷን መከላከል እንደሚገባ ታመነች። አሽሊ በፖስታ ሳጥን ቁጥሯ የመጣላትን መልእክት ስትከፍት ከ10 ዓመት በኋላ የአንድ ክፍል ተማሪዎች ዳግም የሚገናኙበት ሁኔታ መመቻቸቱንና በዚህም ቀን እንድትገኝ የሚገልጽ ግብዣ ነበር የተላከላት። ለመሄድ እያመነታች ነበር። ሆኖም በመጨረሻ ወደ ቤድፎርድ መሄዷ እውን ሆኗል። ህልምሽን አጫውቺኝ ክፍል 6 ይቀጥላል። አሽሊ ልብ ብላ ያፈላለገች የነበረችው አንድ ሰው ብቻ ነበር፣ ጂም ክሌሪን። ያን ያህል በጣም ተለውጦ ይሆን? ባለቤቱን ሳምጥቷት ይሆን? ብዙ ሰዎች አሽሊን ለማቅረብ በመጣር ላይ ነበሩ። አሽሊ፣ ትሬንት ዋተርሰን ነኝ። አምሮብሻል። አመሰግናለሁ። አንተም እንደዚያው አምሮብሃል ትሬንት። አሽሊ ነሽ አይደል? አዎ። አርት ዳቪስ ነኝ። አስታወስሽኝ? በደንብ እንጂ። አለባበሱ ጥሩ አይደለም። ሁኔታው ሁሉ የገመምተኛ ነው። እንዴት ነህ ታዲያ አርት? ያው እንደምታውቂው ህልሜ ኢንጂነር መሆን ነበር፣ አልተሳካም። አዝናለሁ። ያም ሆነ አሁን መካኒክ ሆኛለሁ። አሽሊ፣ ሌኒ ሆላንድ ነኝ። የእግዚአብሔር ያለ እንዴት አምሮብሻል። አመሰግናለሁ ሌኒ። በጣም ወፍሮ ትንሽ ጣቱ ላይ ትልቅ የአልማዝ ቀለበት አስሯል። እንዴት ነህ? አሁን በጥሩ ሁኔታ ላይ እገኛለሁ። ጥሩ ስራ አለኝ። አንቺ አግብተሻል? አይ። አሽሊ ደስ አልተሰኘችም። ኒክ ብራንድ ታስታውሻታለሽ? ከእሷ ጋር ነው የተጋባ ነው። መንታ ልጆች ወልደናል። እንኳን ደስ ያላችሁ። በ10 ዓመታት ውስጥ የተቀየረውን ሰው ብዛት ስታይ ተገረመች። አንዳንዶች ወፍረዋል፣ አንዳንዶች ኮስምነዋል። ቱጃር የሆነና የጠመመበት፣ ከመካከላቸው ያገቡና የተፋቱ፣ ወላጆቻቸው በሕይወት ያሉና የሌሉ። ምሽት ላይን መያዝ ሲጀምር ራትና ሙዚቃ ቀረበ። አሽሊ ከቀድሞ የክፍል ጓደኞቿ ጋር በሰፊው እያወራች ያሉበትን የሕይወት ሁናቴ ታጠናለች። ያም ሆኖ ሙሉ ቀልቧ የነበረው ጂም ክሌሪ ላይ ነበር። እስካሁን ምንም ፍንጭ አልተገኘም። እዚህ መምጣት አልፈለገም ስትል ወሰነች። ምናልባትም እኔ እዚህ እንደምገኝ አውቆ ፊት ለፊት መገናኘቱ ስላልደፈረ ይሆናል። አንዲት የደስ ያላት ሴት ወደ እሷ እየመጣች አሽሊ፣ እንደምንታይ ተስፋ ነበረኝ አለቻት። ፍሎረንስ ስቲፈር ነበረች። አንድ ጥግ ላይ ወንበር አግኝተው ለመጫወት እንዲያመቻቸው ሆኖ ተቀመጡ። በጣም ጥሩ ሁኔታ ላይ ነሽ ፍሎረንስ። አንቺ ስለዘገየው በጣም ይቅርታ። ልጄ ጤንነት አይሰማውም። ለመጨረሻ ጊዜ የተለያየን ሰሞን አግብቼ ነበር፣ ፈታው። አሁን ከሚስተር ወንደርፉል ጋር መውጣት ጀምሬያለሁ። አንቺስ ከዚያ የትምህርት ማጠናቀቂያ ፓርቲ ወዲህ ጥፍት አልሽ አይደል? አንቺን ለማግኘት ብዙ ጥሪ ነበረ። ከተማውን ለቀሽ በመሄድሽ አልተሳካልኝም። ለንደን ነበር የሄድኩት አለች አሽሊ። አባቴ እዚያ አንድ ኮሌጅ ውስጥ አስገባኝ። ስለዚህ ፓርቲው በተካሄደ ማግስት ጠዋት ይሄን ከተማ ለቀን ለመሄድ ተገደናል። አገኝሻለሁ ብዬ ያሰብኩትን ሁሉ ሞከርኩኝ። እንደውም መርማሪዎቹ ያለሽበትን የማውቅ መስሏቸው እሱ ሰለሉኝ። አንቺና ጂም ክሌሪ ስለምትቀራረቡ ሊያነጋግሩሽ ይፈልጉሽ ነበር። አሽሊ በለሆሳስ መርማሪዎች ስትል ጠየቀች። የግድያ ወንጀሉን የሚከታተሉት። አሽሊ ፊቷ ደፈረሰ። የምን ግድያ? ፍሎረንስ ወደ አሽሊ ጠጋ ብላ የእግዚአብሔር ያለ አታውቂም እንዴ አለቻት። ምንድነው የማውቀው? አሽሊ በጉጉት ጠየቀች። ስለምንድነው እየነገርሽኝ ያለሽው? ከዚያ ከትምህርት ማጠናቀቂያው ፓርቲ በኋላ የጂም ወላጆች ከሄዱበት ሲመለሱ አስክሬኑን አገኙት።
በስለት ነው የተገደለው። ገዳዩ ሳልሞትም እኮ ነበር። አሽሌ ዞረባት። ጠረጴዛውን አጥብቃ ያዘች። ፍሎረንስ እጇን ለቀም አደረገቻት። በጣም ይቅርታ አሽሌ፣ ስለሁሉም ነገር አንብበሽ አውቅሻል ብዬ ነው ያሰብኩት። በእርግጥ በወቅቱ ወደ ለንደን ሄደሽ ነበረ። አሽሌ አይኖቿን በእርጋታና ጨረፍታ ሁኔታዎችን ለማስታወስ ሞከረች። ያን ቀን ወደ ጂም ክሌሪ ቤት ለመሄድ መንገድ ጀምራ ነበር። ነገር ግን መካከል ላይ ሐሳቧን ቀይራ ጠዋት በባቡር ጣቢያ መጠበቅ እንዳለባት ስለወሰነች ወደ ቤቷ ተመልሳ ገብታለች። ያኔ ወደ እሱ ቤት ሄጄ ቢሆን ኖሮ ስትል አሰበች። ከመገደል አምልጦ እስካሁን በሕይወት ይገኝ ነበር እና ይህን ሁሉ ዓመት በከንቱ ውስጥ ጥለው ኖርኩ። አምላኬ፣ ማን ይሆን የገደለው? ማን? የአባቷን ድምፅ አደመጠች። ይህን የተረገመ እጅህን ከልጄ ላይ አንሳ፣ ይገባሃል? ዳግም እዚህ አካባቢ አሄና ሰባብረሃለሁ። ድንገት ቆመች። ይቅርታ አድርጊልኝ ፍሎረንስ፣ ጤንነት አይሰማኝም። እና አሽሌ ሄደች። መርማሪዎቹ ከአባቷ ጋር ሳይነጋገሩ አልቀሩም። ለምን ሳይነግረኝ ቀረ? የመጀመሪያውን በረራ ይዛ ወደ ካሊፎርኒያ ተመለሰች። የነጋጋ አካባቢ እንቅልፍ ወሰዳት። ቅዠት ያስጨንቃት ጀመር። አንድ ጨለማ የለበሰ ሰው ጂምን በጩቤ እየወጋው የሚጮህበት ይመስላታል። ያ ጨለማ የለበሰ ሰው ወደ ብርሃን ወጣ። አባቷ ነበር። ቀጣዮቹ ጥቂት ወራት ለአሽሌ የጭንቀት ጊዜ ሆኖ አለፉ። የጂም ክሌሪ በደም የተበከለ አካል በአእምሮዋ ይመላለሳል። ዶክተር ስፒክማንን ለማነጋገር አሰበች። ነገር ግን ይህን ጉዳይ አንስታ ከማንም ጋር መነጋገር እንደሌለባት ታውቃለች። እንዲህ ያለውን አሰቃቂ ድርጊት አባቷ ይፈጽመዋል ብላ በማሰቧ ሕሊናዋን ቆረቆራት። ይህንን የምታስበው ጉዳይ ወደ ጎን በማለት ቀልቧን ስራዋ ላይ ለማድረግ ጣረች። የሚቻለውን አላገኘችው። በአግባቡ ከምታከናውነው ይልቅ የምታበላሸው ስራ በለጠባት። ሼን ሚለር ለነገረ ስራዋ ትኩረት ሰጥቶ በአይን ይከታተላታል። አሽሌ ደህንነት አልተሰማሽም? ለመሳቅ እየሞከረች ደህና ነኝ አለች። ጓደኛሽ ስላጋጠመው አሳዛኝ ነገር በጣም አዝናለሁ አለ። ስለ ጂም ክሌሪ አጫውታው ነበርና አሁን እረጋጋለሁ። ዛሬ እራት እንዴት ነው? አብረን ብንበላስ? አመሰግናለሁ ሼን። አሁን በእንደዚህ አይነት ሁኔታ ውስጥ አይደለሁም። ባይሆን በሚቀጥለው ሳምንት ይሆን። ጥሩ። የማደርግልሽ ማንኛውም ነገር ካለ ሀሳብህን አደንቃለሁ፣ ግን ማንም ምንም ሊያደርግልኝ የሚችለው የለም። ቶኒ አሊታን እንዲህ አለቻት። ወይዘሪት ጭንቀቴ ችግር ላይ ናት። በችግር ተወጥራ ሳትፈነዳም አትቀር። የሚሰቀጥጥ ችግር ገጥሟታል። ስታሳዝን። ወዲያ ቢያት፣ ሁላችንም ብንሆን የራሳችን ችግር አለብን አይደል እንዴ? መጪዎቹ ቅዳሜና እሁድ የአውደ ዓመት ቀናት ናቸው። አሽሌ አርብ ከሰዓት በኋላ ከሥራ እየወጣች ነው። ዴኒስ ቲብል አስቆማትና ጤና ይስጥልኝ የኔ ቆንጆ፣ አንድ ውለታ ብትውይልኝስ አላት። በጣም ይቅርታ ዴኒስ፣ እኔ እባክሽ ፊትሽን አታጨፍክኪው። እጇን ያዘ። ሴቶች ብቻ ከሚያውቁት አቅጣጫ አንድ ጉዳይ እንድታማክርኝ እፈልጋለሁ። ዴኒስ፣ አሁን ያለሁበት ሁኔታ ከአንዲቷ ጋር ፍቅር ወድቄያለሁ፣ ላገባትም ቆርጫለሁ። ግን ደግሞ አንድ ችግር ገጥሞኛል። ታዲያ ልትረጅኝ አትችም? አሽሊ አመነታች። ዴኒስን አትወደውም። ነገር ግን እሱን ለመርዳት ብትሞክር ወዴትም የኃይል ሙከራ እንደማያመራ ታውቃለች። እስከ ነገ ልትቆይ አትችልም? አሁን ነው ማናገር የምፈልገው፣ አስቸኳይ ነው። አሽሊ በረዥሙ ተነፈሰች። ጥሩ፣ ወደ አንቺ መኖሪያ መሄድ እንችላለን? ራሷን በአሉታ እየነቀነቀች በፍጹም አለች። አንዴ ቤቷ ከገባ ለማስወጣት እንደሚያዳግታት ታውቃለች። እኔስ ጋ አሁንም አሽሊ አመነታች። በጣም ጥሩ፣
እሱ ይሻላል። ሁኔታው ባልተስማማኝ ሰዓት ጥየው ልሄድ እችላለሁ። ምናልባትም አሁን ካፈቀራት ሴት ጋር የሚቀጥልበትን ሁኔታ በሀሳብ ከረዳሁት እኔም ፈጽሞ ሊተወኝ ይችላል። ቶኒ አሊታን አምላኬ ወደ ደደቡ ቤት ልትሄድ ነው ይሉሻል። ይሄ ነው ያን ያህል ከንቱ ትሆናለች ብለሽ ገምተሽ ነበር? ለመሆኑ ከንቱ ነገር ብቻ የሚሸከብ ያ ጭንቅላቷ ምን ነካው? ልትረዳው እየሞከረች እንደሆነ አይታይሽም? ለመርዳት መሞከር ምን ስህተት አለ? ኦ እባክሽ ዝም በይ። መቼ ነው ግን አንቺ እንደ ትልቅ ሰው ነገር የሚገባሽ? ያለምንም ጥርጣሬ ሰውየው ሊገናኛት ፈልጓል። አሊታ በመገረም በጣሊያንኛ አልጎመጎመች። እኔም ከዚህ በላይ አሳምሬ የምገልጸው አይመስለኝም። የዴኒስ ስቲብል መኖሪያ ቤት ግድግዳ የተቀባው ቀለም ያስፈሪ ቅዠት አምሳያ እንዲመስል አድርጎት ነው። ግድግዳዎቹ ላይ የቆዩ የርኩስ መንፈስ ፊልም ማስታወቂያዎች፣ ራቁታቸውን በመቆም ተክለቁመናቸውን የሚያስቃኙ ሴቶች ፎቶግራፎች እንዲሁም አውሬዎች ሲመገቡ የሚያሳዩ ምስሎች በብዛት ተለጥፈው ይታያሉ። ትናንሽ ከእንጨት የተሰሩ የወሲብ ማነቃቂያ ቅርጻ ቅርጾችም ጠረጴዛው ላይ አሉ። ይህ አይምሮን የሳተ እብድ መኖሪያ ነው ስትል አሽሊ አሰበች። ቶሎ ለመውጣት ስለፈለገች አቁነጠነጣት። መቼም እዚህ በመምጣትሽ የተሰማኝ ደስታ ይህ ነው አይባልም የኔ ቆንጆ። አድራጎትሽ በእውነት ከልብ የማደንቀው ነገር ነው። ካላስቸገርኩ እዚህ ብዙ ልቆይ አልችልም። ዴኒስ የማስጠንቀቂያ ያህል ተናገረች። ፍቅር ላይ ስለጣለች ስለዚያች ሴት ንገረኝ። ያን ያህል የሚጨነቁላት ሴት እንኳን አይደለችም ብሎ ሲጋራ አወጣ። ሲጋራ ልስጥሽ? አላጨስም። ሲጋራውን ሲለኩስ እሳቱን ተመለከተች። መጠጥስ? አልጠጣም። በማሽሟጠጥ አይነት ፈገግ አለ። አታጨሽም፣ አትጠጭም። ታዲያ ከዚህ ውጪ የሆነ የቀረ አንድ ግብዣ ነው የሚስማማሽ አይደል? ኮስተር ብላ ዴኒስ፣ ስለ ሴትየዋ የማንነጋገር ከሆነ አለች። ለጨዋታ ያልኩት ነው፣ ለጨዋታ ነው። ወደ መጠጥ መደርደሪያው ሄዶ ወይን ቀዳ። ትንሽ ወይን ብትጠጪ አይጎዳሽም። ብርጭቆውን ወደ እሷ ገፋ አደረገው። ከወይኑ አንድ ጉንጭ ስባለት ስታበቃ ስለ ሜስ ራይት ንገረኝ አለችው። እንደሷ ያለ ሴት መቼም ገጥሞኝ አያውቅም። ልክ እንዳንቺ የደስ ደስ ያላት ተውረግራጊ ሴት ናትና እንዲህ ያለውን ንግግር አቁም፣ አለበለዚያ ሄዳለሁ። አሟልቼ ለመግለጽ ያህል ነው። ያም ሆነ እሷም ለኔ ክንፍ ብላለች። ነገር ግን እናቷና አባቷ ትንሽ ወግ አጥባቂዎች አይነት በመሆናቸው ጠልተውኛል። አሽሊ ምንም አይነት አስተያየት ከመስጠት ተቆጠበች። እንግዲህ ችግሩ ጥቂት ከገፋፋዋት ልታገባኝ እንደምትችል ነው። ለዚህ ጥርጥር የለውም። ግን ከወላጆቿ ጋር ትቆራረጣለች። ለእነሱ ያላት ቅርበትን ስመለከት ደግሞ እኔን አግብታኝ ብትነጠላቸው አንድ ቀን ወቀሳ እንደምትሰነዝርብኝ ይታየኛል። አየሹ ይሄን የተጠላለፈ ችግር? አዎ እኔ አሽሊ ድጋሚ ከወይኑ ሳባ አደረገችለት። ከዚህ በኋላ ነገሮች ጭጋግ የሸፈናቸው መስሎ ታዩ። ቀስ በቀስ ከእንቅልፍ ወደ ንቃት ስትሸጋገር አንዳች ትክክል ያልሆነ አስደንጋጭ ነገር እንደተከናወነ ገባት። አደንዛዥ እጽ እንደወሰደች ሁሉ አይኖቿን ለመግለጽ እንኳን እጅግ አዳክቷት ነበር። አሽሌ የቤቱን ዙሪያ ገባ በአይኖቿ ቃኘች። አልጋ ላይ ተኝታ ነበር። ክፍሉ የአንድ ርካሽ ሆቴል እንደሆነ አወቀች። ለመቀመጥ ሞከረች። ራሷን ይፈልጣት ጀመር። እዚህ እንዴት እንደመጣችና የት አካባቢ እንኳን እንዳለች ሊገባት አልቻለም። የክፍል ውስጥ መስተንግዶ የተሰጠበት አንድ ብጣሽ ወረቀት ይታያል። እንደምንም ወረቀቱን አንስታ አነበበችው። የቺካጎ ሉፕ ሆቴል ይላል። ደጋግማ አነበበችው። ቺካጎ ምን ላደርግ መጣሁ? እዚህ ምን ያህል ጊዜ ቆዩ ይሆን? ከዴኒስ ቴብል ጋር ወደ እርሱ አፓርታማ ሄጄ የነበረው አርብ ቀን ነበር። አሁን ቀኑ ምን ይሆን? ስልኩን አንስታ ደወለች። የምረዳው ነገር ይኖራል? አሽሌ ለመናገር እጅግ አዳገታት። ዛሬ ቀኑ ምንድን ነው? ዛሬ 17ኛው ቀን
አይደለም፣ የቀኑ ስም። ኦ ዛሬ ሰኞ ነው። የምረዳውት አሽሌ የስልኩን እጀታ መልሳ አስቀመጠች። ሰኞ 2 ቀንና 2 ሌሊት አሳልፋለች። አልጋው ላይ ተደላድላ በመቀመጥ ለማስታወስ ሞከረች። ወደ ዴኒስ ቴብል መኖሪያ ሄዳ ነበር። አንድ ብርጭቆ ወይን አስቀድታ እየጠጣችም ነበረ። ከዚያ በኋላ ያለው ሁሉ ጭልምልሙ የወጣ ሆነባት። የጠጣችው ወይን ውስጥ አንዳች ትውስታን የሚደመስስ ነገር ሳይጨመርበት አልቀረም። እንዲህ አይነት መድኃኒቶች ጥቅም ላይ የዋሉባቸው አጋጣሚዎች እንዳሉ ማንበቧ ትዝ ይላታል። መጠሪያቸውንም ታስታውሳለች። ያስገድዶ መድፈሪያ መድኃኒቶች ይሰኛሉ። ያንን መሰሉ ነገር ሳይሰጣት አልቀረም። በችግሩ ላይ እንድታወያየው የጠየቃት ለሽፋን ነው። ልክ እንደ አንድ ጅላጅል ለወጥመድ ተጋለጥኩ ስትል አሰበች። እንዴት ወደ አየር መንገድ እንደመጣች፣ የፍተሻ ኬላውን እንዴት እንዳለፈችና እዚህ ቺካጎ የሚገኘው ርካሽ ሆቴል ውስጥ እንዴት ከቲብል ጋር እንደገባች አንዱንም አታስታውስም። ከዚህ ሁሉ በኋላ እዚህ ክፍል ውስጥ የተከናወነውን ማስታወስ አልቻለችም። ከዚህ መውጣት አለብኝ ብላ ወሰነች። በንጽህናዋ አልተማመነችም። እያንዳንዱ አካሏ የተቀጠቀጠ ያህል ዝሎባታል። ምን አድርጓት ይሆን? ነገሩን ለመርሳት ሞከረች። ከአልጋዋ ተነስታ እንደ ሸለቆ የቀጠነችው መታጠቢያ ቤት ገባች። በሞቀ ውሃ ሰውነቷን ማስቀጥቀጥ አሰኝቷታል። የደረሰባትን አሰቃቂ መጥፎና ቆሻሻ ነገር ሁሉ በውሃ አጥባ ታወርደው ይመስል ቸኮለች። እንዳላረግዝ በምን ተጠንቅቆልኝ ይሆን? የእሱን ልጅ ማርገዝ ሌላ የሚሸቀሽቅ ህመም ፈጠረባት። ከመታጠቢያ ክፍሉ ወጥታ ሰውነቷን በማደራረቅ ወደ ቁም ሳጥኑ አመራች። ልብስ ሳጥኑ ውስጥ ያገኘችው አንድ ከጥቁር ቆዳ የተሰፋ አጭር ቀሚስ ብቻ ነው። እጅግ ርካሽ የሆነ የቀሚሱን አላባሽና የተሰቀለ ረዥም ጫማ። ይህንን አልባስ አድርጋና ጫማውን ደንቅራ አሰበችው። አማራጭ አልነበረም። ቶሎ ቶሎ ለባብሳ ራሷን በመስታወት አስተዋለችው። ቁርጥ ሴተኛ ዳር ይመስላለች። አሽሌ ቦርሷን ፈታተሸች። $40 ብቻ። የባንክ ደብተርና የዱቤ መጠቀሚያ ካርዷ እንዳለ ነው። ጌታ የተመሰገነ ይሁን አለች። ከክፍሉ ወጣች። በረንዳው ላይ ሰውም አልነበረም። አሳንስር በመጠቀም ወደዚያ እንደ ነገሩ የሆነ እንግዳ መቀበያ ክፍል ሄደች። ለገንዘብ ተቀባዩ የዱቤ መጠየቂያ ካርዷን አቀበለች። ጨርሰው ሊለቁ ነው? የጎሪጥ እየጠየቃት። ጥሩ ጊዜ እንዳሳለፉ ተስፋ አለኝ። አሽሌ በዓይኖቿ ዳሰሳ አድርጋ አይታው ምን ለማለት ፈልጎ እንደሆነ አምሰለሰለች። የገባት ነገር አሳፈራት። ዴኒስ ቲብል መቼ ሆቴሉን ለቆ እንደወጣ ለመጠየቅ ከጀላት። ነገር ግን ስለዚህ ነገር ባታነሳ የተሻለ ሆኖ ስለተሰማት ተወችው። ገንዘብ ተቀባዩ የዱቤ መጠየቂያ ካርዱን ወደ መመዝገቢያ ማሽኑ አስገብቶ መነካካት ጀመረ። ሆኖም ብዙ ሳይቆይ ይሄ ካርድ ጊዜ ያለፈበት በመሆኑ ተቀባይነት የለውም አላት። አዝናለሁ። አሽሌ አፏ ተከፍቶ ቀረ። ደረቀባት። ሊሆን አይችልም። አንዳች ስህተት ሳይፈጸም አይቀርም። ትከሻውን ከፍ ዝቅ እያደረገ ሌላ የዱቤ መጠየቂያ ካርድ የለዎትም አላት። የለኝም። የቼክ ወረቀት ፈርሜ ብሰጣችሁስ? ሁኔታዋን በመጠርጠር ይመስለኛል፣ ግን መታወቂያ ይዘዋል ሲል ጠየቃት። ስልክ መደወል ሳይኖርብኝ አይቀርም። ይችላሉ። ስልኩ እዚያ ጥግ አለለው። ሳን ፍራንሲስኮ መታሰቢያ ሆስፒታል ዶክተር ስቲቭ ፓተርሰንን ነበር። ትንሽ ጠብቆ። የዶክተር ፓተርሰን ቢሮ። ሳራ፣ አሽሌ ነኝ። አባዬ ማነጋገር እፈልግ ነበር። አዝናለሁ። አሁን ዶክተር ያሉት ኦፕራሲዮን ክፍል ነው። አሽሌ በመጨነቅ ምን ያህል ጊዜ እንደሚቆይ ታውቂያለሽ? አለች። ቆርጦ ለመናገር ይከብዳል። ይህን እንደጨረሱ ደግሞ ሌላ ኦፕራሲዮን አላቸው። ከአንድ ምስጢር ከሆነ ነገር ጋር እንደምትታገል ሆኖ ተሰማት። አባዬ ማነጋገር እፈልጋለሁ። አስቸኳይ ነው። እባክሽ መልእክት ታደርሽልኝ። ልክ ፋታ ባገኘበት ደቂቃ እንዲደውልልኝ ንገሪው። የደወለችበትን ስልክ ቁጥሩን በመመልከት ለአባቷ ጸሐፊ ነገረቻት። እስኪ ደውልልኝ ድረስ ጠብቀዋለሁ። በእርግጠኝነት እነግርልሻለሁ። ለአንድ ሰዓት ያህል እንግዳ መቀበያ ክፍል ውስጥ ቁጭ ብላ እስኪደወልላት ጠበቀች።
ህልምሽን አጫውችኝ 6ኛው ክፍል ነበር የተደመጠው። 7ኛውን ክፍል ነገ ይዘን እንቀርባለን። ህልምሽን አጫውችኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ።